በተመሳሳይ እንደ ክልላችንም እንደ ዞናችንም አንድ የኢኒሼቲቭ ፕሮጀክት ሆኖ እየተፈጸመ ያለ ተግባር ነው። ይህን ተግባር በምስራቅ ጎጃም ዞን ስራና ክህሎት አስተባባሪነት በሁሉም መምሪያዎች ባለቤትነት አጠቃላይ መንግስት ሰራተኛው ላይ ወጣቱ ላይ እስከታች እስከ ወረዳና ቀበሌ ድረስ ስራውን ለመስራት ከፍተኛ የሆነ ጥረት እየተደረገ ይገኛል። አሁን ባለው ነባራዊ ሁኔታ ከዚህ አንጻር አጠቃላይ አላማውን ስንመለከት ሁሉም ዜጋ ሊረዳው የሚገባ በሀገራችን ኢትዮጵያ የዲጂታል ክህሎትን ማስፋትና ማልማት አላማ ያደረገ ነው እና ምናልባት በዚህ መንገድ የዲጂታል ክህሎት በስፋት እያደገ ከመጣ እንደ ሀገር ዜጎች ለወደፊት ከሚኖሩ ከቴክኖሎጂ መስፋፋቶች ጋር ተያይዞ ያለውን በስራ ዓለም ላይ ተሳታፊ እንዲሆኑ ያስችላል፣ ተወዳዳሪ እንዲሆኑ ያስችላል ማለት ነው። ስለዚህ የዲጂታል ክህሎቱ ያደገ ወቅቱን የተረዳና የተገነዘበ የሚመጥን ተወዳዳሪ የሆነ ዜጋን የመፍጠር ጉዳይ ነው ማለት ነው። ከዚህ አኳያ አላማውን ወስደን ስንመለከት ማለት ነው። ይህን አላማ ለማሳካት በከፍተኛ ጥረት ስራዎችን እየሰራን እንገኛለን። እስካሁን እንደ ዞናችን ያለውን አፈጻጸም ብንወስድ ከ8200 በላይ የሚሆኑ ወጣቶችና መንግስት ሰራተኞች በኮደር ስልጠናውን ወስደው የተመረቁና ሰርቲፊኬት ማግኘት ችለዋል ማለት ነው። የሰርቲፊኬት ብዛቱን ካየ ነው በጣም በርካታ ነው። ከ18000 በላይ ሰርቲፊኬቶች ይኖራሉ ማለት ነው። ምክንያት አንድ ሰው በአራቱም ዲፓርትመንት ስለሚመረቅ ነው። ስለዚህ ይሄንን የበለጠ አጠናክረን የምንቀጥልበት ነው። እቅዳችን ሁሉም ዜጋ በዚህ እንዲያልፍ ነው። በተለይ ወጣቱ መንግስት ሰራተኛው እሱን የበለጠ አጠናክረን የምንቀጥልበት ይሆናል ማለት ነው። አጠቃላይ ጥቅሙን ወስደን ከተመለከት ነው በርካታ ጥቅሞች ይኖሩታል ማለት ነው። የመጀመሪያው ጥቅም የክህሎት እድገት ያመጣልናል ማለት ነው። ለምንድነው እንደዛ ምንነው? በአራት ዲፓርትመንቶች ላይ ስልጠናውን እየተሰጠን ያለ ነው። እንደኛ ሀገር ተፈቅዶልን እየሰጠናቸው ያሉ ስልጠናዎች አንደኛው የፕሮግራሚንግ ፋንዳሜንታል የምንለው ነው። ሁለተኛው ደግሞ አንድሮይድ ፋንዳሜንታል የምንለው ነው። ሌላኛው ዳታ አናላይሲስ ፋንዳሜንታል እና ኤአይ ፋንዳሜንታል። በእነዚህ በአራቱ ዲፓርትመንቶች ላይ ስልጠናው እየተሰጠ ስለሆነ እነዚህን ሰልጥኖ በእነዚህ ላይ የተሟላ ክህሎት መያዝ ለምንሰጠው አገልግሎት ራሳችንንም ጭምር ከዲጂታል ዓለም ጋር ተወዳዳሪ ለማድረግ ከፍተኛ ጥቅም ስላለው እሱን ማስቀጠል በጣም አስፈላጊ ይሆናል ማለት ነው። ሁለተኛው እንደ ጥቅም የምንወስደው ወጣቶች በዚህ ረገድ ሰልጥነው የዚህ ብቃቱ ካላቸውና ይሄን ሰርቲፋይ መሆን ከቻሉ በሀገር ውስጥ የሚሆን ከሀገር ውጭ ባሉ የቴክኖሎጂ ድርጅቶች ላይ ስራን አፈላልገው መቀጠር ይችላሉ፣ ማንንም ሳይጠብቁ ማለት ነው። በራሳቸው የዲጂታል ክህሎት ስራ አፈላልገው የመቀጠር እና ገቢ የማግኘት እድልን የሚያሰፋ ስለሆነ ይሄ የሚናቅ አይደለም፣ ትልቅ ጥቅም ያለው ስለሆነ ይሄን የበለጠ አጠናክሮ ማስቀጠል በጣም አስፈላጊ ይሆናል ማለት ነው። እንደ ሶስተኛ ደረጃ ዲጂታል ትራንስፎርሜሽን ያመጣልናል ማለት ነው። ምንድነው ዲጂታል ትራንስፎርሜሽን? ሁላችንም እንደምናውቀው አሁን እንደ ሀገር ዲጂታል ኢትዮጵያን እውን ከማድረግ ጋር ተያይዞ በስፋት እየተሰራ ያለ መሆኑ ለሁላችንም ግልጽ ነው ብዬ አስባለሁ። ስለዚህ ከዚህ አኳያ በተለይ መንግስት ሰራተኛው በእነዚህ ዘርፎች ላይ ሰልጥኖ ራሱን አብቅቶ አገልግሎት ቢሰጥ በጣም ቀልጣፋና አጭር የሆነ አገልግሎትን መስጠት ይችላል ማለት የተንዛዛ አገልግሎትን ያስቀራል ማለት ነው። ስለሆነም መንግስት ሰራተኛው ፎከስ አድርጎ እዚህ አካባቢ እንዲሰራ ስንፈልግ ለህዝባችን እየሰጠን ያለውን አገልግሎት ከማቀላጠፍ ጋር ጭምር የሚተሳሰር ነው ማለት ነው። በሁሉም መምሪያ እስከ ቀበሌ ድረስ ያለው የሰው ኃይል ወጣቶች ላይ በየደረጃው በመንግስት መዋቅር በአደረጃጀቱን ተጠቅመን ሁሉም ይሄን መሰልጠን የሚችል ዜጋ በአጭር ጊዜው ሰርተፊኬት እንዲያገኝ ነው አቅደን እየሰራን ያለ ነው ማለት ነው።